ሰላም እንዲስቆያችሁ ውድ የዚህ ቻናል ቤተሰቦች የሰዓቱን መረጃ አሁን ይዘንላችሁ መጥተናል። እናንተ ግን በቅድመ ሰብስክራይብ ያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጠይቃችኋለን። ዋና ዋናዎቹን ልንገራችሁ። የአድዋ ድል መታሰቢያ ወይም ደግሞ የአድዋ ድል በዓል በአሜሪካ ሊከበር እንደሆነ ታውቋል። በየትኛው ግዛት ነው የምንመለከተው ጉዳያችን ነው። እንደዚሁም ሻዕቢያ ኢትዮጵያን ተቻለች በምን ጉዳይ ነው? የውጭ ዜጎችም ንብረት የማፍራት መብታቸው ተከብሯል ተብሏል። ስለሱ የምነግራችሁ ነገር ነው። እንደዚሁም እሸቱ ምላሽ ሰጥቷል። ለየትኛው ነው ምላሽ ሰጥተው? በዋልድባ ገዳም ስለነበረው ሁለት ነው። እሱም የምንመለከተው ነው። እንደዚሁ የቴዲ ዘፈን ጉዳይ አሁንም መነጋገሪያነቱ ቀጥሏል። የምንመለከተው ርዕሳችን ነው። የኤለን መስክ የ1.1 ትሪሊዮን ጉዳይ መነጋገሪያ ሆኗል። እንደዚሁም በቴክሳስ ከባድ የሆነ የተኩስ ሩምታ ተከፍቶ የሰው ጉዳት ላይ የሰው ሕይወት ጠፍቷል። እንደዚሁም የአሊ ካሚኒ የቀብር ስነስርዓታቸው ታውቋል። እንግዲህ ቀኑ ነግራችኋለሁ። የኢራን መንፈሳዊ መሪ የነበሩት አሊ ካሚኒ ማለት ነው። እንግዲህ ስለሱና በርካታ ጉዳዮችን ይዘናል። እናንተ ግን በቅድሚያ ሰብስክራይብ ያደረጋችሁ ሀሳብ አስተያየት ካለ እያካፈላችሁን አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። ወደ መረጃዎቹ እንሂድ። የመጀመሪያው መረጃችን የሚሆነው ስለ አድዋ ነው። አድዋ እንግዲህ በኢትዮጵያ ብቻ ነው እስካሁን የሚከበረው ማለት ነው። ይህ ግን አሁን በአሜሪካ ግዛት ሊከበር እንደሆነ ታውቋል። ዲሞክራቶች፣ ሪፐብሊካኖች ድምፅ ሰጥተውበታል። በአሜሪካ ግዛት ውስጥ ማለት ነው። አድዋ በአሜሪካ ግዛት በምክር ቤት ለአድዋ ድል መታሰቢያነት የአሜሪካዋ የፔንስልቪያ ግዛት ናት ይህንን የምታከብረው። የፔንስልቪያ ግዛት እንግዲህ ይህንን ታሪካዊ የሆነ ውሳኔ ወስና አጽድቃለች ማለት ነው። ውሳኔው የጸደቀው ደግሞ በሚገርም ሁኔታ በ195 ለ6 ነው። 195 የሚሆኑት ዲሞክራትም ሪፐብሊካንም ደግፈውታል ማለት ነው። ይሄ በዓል እንዲከበር በዓሉ ደግሞ መጋቢት 2 ቀን እንደሚከበርም ጭምር ይፋ ሆኗል ማለት ነው። ይሄ እንግዲህ በብዛት ኢትዮጵያውያኖች ይኖሩበታል ተብሎ የሚታሰብ ቦታ ነውና እንግዲህ እዛ አካባቢ ያሉት እንኳን ደስ አላችሁ መልእክታችን ነው። አድዋ ድል በአገር ውስጥ ያለው አካባቢ ቢደበዝም በአሜሪካ እንግዲህ በፔንሲልቪያ ግዛት በድምቀት እንደሚከበር በቀጣይ ዓመት ጀምሮ ማለት ነው በድምቀት ይከበራል ተብሎ የተጠበቀ ነው። እንኳን ደስ አላችሁ። ይሄንንም ዲፌንስ አድርጋችሁ ለዚህ ላበቃችሁ ምስጋና ይገባችኋል በግሌ ማለት ፈልጋለሁ። ሌሎች መረጃ ጉዳይ ነው። እሸቱ ባለፈው ከዋልድባ አባቶች ጋር በተገናኘ ከባድ የሆነ ትችት ሲቀርብበት እንደነበረ የሚታወቅ ጉዳይ ነው። ከዚህ ጋር በተገናኘ ግን አሁን ምላሹን ሰጥቷል። በምላሹም የዋልድባ አባቶች ጋር የቀረበበትን ቅሬታ እንግዲህ ይቅርታ ጠይቋል። ይቅርታ መጠየቅ ብቻ ሳይሆን ይህንን ስራ የሰራሁት ከ2 ዓመት በፊት በሀገረ ስብከቱ ጳጳስ መልካም ፍቃድ ነው ሲል ደብዳቤውንም እንደምትመለከቱት ማለት ነው አቀርቧል። እናም በዚህ ምክንያት ነው የሚል እንግዲህ ማብራሪያ ወይም ምላሹ ሰጥቷል። ስለተነሳው እንደዚሁም አባቶች ያቀረቡትን ሁሉንም ይቅርታ በመጠየቅ ነው በቅድሚያ ሀሳቡን የገለጸው። እናም የሀገረ ስብከቱ ፍቃድ ሰጥተውኝ ነው ይሄን ደግሞ በሌሎች ገዳም ያደረግኩት ነው እንጂ በዚህ ብቻ የተደረገ አይደለም። ስለቀረጻውም እንደዚሁም አንዳንድ ነገሮችም ቪዲዮም አለ። ቪዲዮ በቆየ ወረፋ መሰረት ነው የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲው ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ቀጣይነት የምንመለከተው መረጃችን የሚሆነው ደግሞ የቴዲ አፍሮ ዘፈን በተመለከተ ነው። የቴዲ ዘፈን አሁን መነጋገሪያነቱን ቀጥሏል። እስካሁን ባለው ሂደት ማለት ነው ወደ 234 ሚሊዮን ቪው አግኝቷል። ይህ ትልቅ ሪከርድ ነው። በነገራችን ላይ ያው በርካታ ሪከርዶችን ሲሰባበር የቆየው የቴዲ አፍሮ ዘፈን በተለይ ዳስታል የሚለው ዘፈን ምን ያክል እይታ እንደነበር የምታስታውሱት ነው። በቅርብ ቀናት ውስጥ ነው ወደ ሚሊየንስ የገባው ማለት ነው። እና አሁን ደግሞ በተሰማ አጠቃላይ እንግዲህ ትራኮቹ ማለት ነው አጠቃላይ ትራኩ ተደምረው 234 ሚሊዮን ቪው አግኝቷል እና ይሄ ትልቅ ተጽዕኖ የፈጠረ ዘፈን ተብሎ ተነግሮታል። ሌላኛው የትግራይ ሰላም ኃይሎች ቲፒኤፍ የሚባሉት ማለት ነው እንግዲህ ህወሓትን ለመውጋት በከፍተኛ ሁኔታ እየተዘጋጁ እንዳሉ መረጃዎች ደርሰውናል ነው። እንግዲህ ከፌዴራል መንግስቱ ጋር አብረው ሆነው ጥቃት ለመክፈት እየተዘጋጁ እንዳሉ የሚደርስ የወጣ መረጃ ነው የደረሰን። በቀጣይነት ኤለን መስክ ነው። ኤለን መስክ እንግዲህ ወደ 1.1 ትሪሊዮን ብር ገብቷል። ይሄ ብር እንግዲህ እጅግ ከፍተኛ ነው። ምናልባትም ግድብ ሊገንባ ቢል ልክ እንደ አባይ ግድብ ማለት ነው 5 ቢሊዮን የፈጀው እንደዛ አይነት ወደ 200 አካባቢ ግድብ መገደብ እንደሚችል እንደዚህ ወጥቷል። በርካታ ናቸው ከዚህ ጋር በተገናኘ እየወጡ የሚገኙት ማለት ነው
እና በርካቶችም ትንታኔ የሰጡበት ነው የሚገኘው። እሱን ከሚከተለው ባለሀብት ማለት ነው በ700 ቢሊዮን ዶላር ይርቃል። ሁለተኛው የዓለም ቁጥር 1 ባለሀብት ማለት ነው። ሁለተኛው ወደ 260 አካባቢ ቢሊዮን ዶላር ነው ያለው። ኤለን መስክ ደግሞ እንግዲህ ያለው ልዩነት አስቡትና እጅግ ከባድ የሆነ ከተከታዮቹ ስፋት አለው። ይህም እንግዲህ የማይነካው ባለሀብት አስብሎታል ነው የተባለ ማለት ነው። በቀጣይነት የምንመለከተው የአሜሪካ እና እንደዚሁም አፍሪካ ያለውን እንቅስቃሴ በተመለከተ በኢትዮጵያ ውስጥ አንድ ስምምነት ተፈርሟል። በኢትዮጵያ ውስጥ ያሉ የውጭ ዜጎች በሪል ስቴት እንደዚሁም ደግሞ በኢንቨስትመንት ላይ ንብረት የማፍራት መብታቸው ተጠብቆላቸዋል የሚል ስምምነት ተፈራርሟል። ይህ ስምምነት የተፈረመው ደግሞ የአሜሪካ በአፍሪካ ያለውን ማህበረሰብ የሚወክል ነው እና ይህም እንግዲህ በኢትዮጵያ ውስጥ ነው የተፈራረሙት። ከዚህ ጋር በተገናኘ ይሄ ከተፈራረሙ በኋላ ደግሞ በአሜሪካ በሐምሌ 19 እና ሐምሌ 18 ጉባኤ እንደሚደረግም የደረሰን መረጃዎች ያሳያሉ ማለት ነው። እንግዲህ ለሰዓቱ የያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች ደግሞ መመለስ ይሆናል።